ነው ያለውን ነገር የሚታዘኝ የምትነግረኝ። ያንን ቆለፈችና ስልክሽ አይሰራም ምን ሆኖ ነው ብላ ጠየቀችኝ ማለት ነው። ከዛ አየሁት ውስጥ እንዴት ነው ማይሰራው? አረ ይሰራል ምናምን። የሆነ ጊዜ ላይ በሆነ ነገር በዚህ እጅ ምክንያት ትንሽ ሲከብደኝ አልሰራ ብዬ የሆነ እንከን አገኘና ስራ እየሰራሽ አይደለም ስልክ ብቻ ነው የሚታይ ብሎኝ ስልክ ዘግቶ ከእጄ ወስደው ኔትወርክ ዘጉ ማለት ነው። ባለቤቴ ተጨነቀና ቀጥታ ስደውል ስልኬ አይሰራም። ከዛ አንተ ምን ሆነሃል? እኔ ችግር ውስጥ ቢሆን ራሱ አልደወልክም ብዬ እኔ አላወኩም ነበር። ከዛ አንቺ ስልክሽ አይሰራም ምን ሆነሻል ምናምን ሲለኝ እንዴት ነው ብዬ ከዛ እሷ ራሱ ጠራች። ስልክሽ ለምንድን ነው የማይሰራው አለችኝ ማለት ነው። ማያክሰው ስትለኝ እሺ ብዬ እስቲ ቼክ አደርጋለሁ ብዬ ውስጥ ቼክ ሲያደርግ ቁልፍ ነው ቆልፋ እራሷ በኮድ ቆልፋበታለች። እንትን ፓስወርድ ምናምን ጠየቀኝ ማለት ነው። ከዛ አንቺ ለካ ብዙ ነገር ነው ችግር ያለብሽ። እኔ እንዴት ራሴን ሰጥቼ ይሄንን ሁሉ እያረኩኝ እንዴት ይሄንን አረገች ብዬ በሰዓቱን በቃ በጣም ተጨንቄ ታውኩኝ፣ ቀለል አረኩኝ እና በቃ አላማዬን ላሳካ እንደምን ብዬ ብዙ ነገር እንትን አልኩኝ። አሁን ማንም ሊደውልም እኔም ሊደውል አልችልም፣ ምክንያቱም ቁልፍ ነው ማይኬ ካሜራው በሙሉ ነገር ሲሙ እኔ አላቅም። እሺ ምን ማድረግ ይችላሉ? ቁልፍን በቃ ማይክ፣ ካሜራ፣ ሁሉም ነገር ሲሜ ሙሉ በሙሉ ሁሉም ነገር የተጠለፈ ነው እና ስልኬ ቁልፍ ነው። ሞች ጋር ልደውል ነው ብለሽ ማስከፈታችን አይመስለኝም። ባለፈው ኔትወርክ ቤት ይኸውልሽ አይመስለኝም ሳይሆን መጀመሪያ ሞክሬ ጠይቃታለሁ። ክፈቱልኝ፣ ስልኩን ክፈቱልኝ፣ እኔ ቤተሰቦቼ ልጆቼን ማግኘት እፈልጋለሁ ባያቸውና ስልክሽን እንዲከፍቱ አድርጊ መሰለሽ። አሁን በኢሞ እያገኘሽ አይደለም ወይ ምን መጣ ነው የሚባለው? አሁንም ይሄንን የሚያወራውን ስለሚሰሙ ለምንድን ነው የሚባለው? ችግሩ እሱ ነው። እኔ ጠይቃለሁ፣ ችግር የለውም። አሁን የምታወሪው ይሰማሉ ማለት ነው እነሱ። አዎ ሲሜ ሙሉ በሙሉ እንትን የተጠለፈ ነው እና ካሜራ፣ ማይክ፣ ሁሉ ነገር እኔ አሁን እሱ ነው እኮ አሁን በዚህ ለራሱ እኛ እንዲህ እያደረግን ሁለቴ ሕክምና ወስጄ ለምን እንዲያረግሽ ብሎ ሌላ ነገር ውስጥ እንዳይገቡ ነው አሁን ራሱ ፍራቴ ማለት ነው። ሰሙቆንም አሪፍ ነው። ምዝ እያለቀሽ ምናምን ከሰሙ እንደዚህ ቢያገባቸው ለምን ማውራት ሊገባቸው ይችላል። የሆነ ምናልባት እንደዛ ሲል ሊሰጡሽ እንዲከፍቱልሽም ይችላሉ። የሚከታተሉሽ ከሆነ ግን ያክል ማለት ነው። የሚገርም እኮ ነው ያጀባ። እና ደግሞ መጀመሪያ አንቺ ራስሽን አረጋጊሽ። እናት ራስሽን አረጋጊ መጀመሪያ። አንቺ ስትኖሪ ነው ሁሉም ነገር ሊኖር የሚችለው። እሺ እንደምትድኝ ሰላም እንደምትሆኚ ነገሮች ሁሉ እንደሚስተካከሉ ማመን አለብሽ። ደግሞ ይሄ ለደግ ነው። እግዚአብሔር የሆነ ያዘጋጀው ነገር ስላለ ነው። ትሻል የሰው ልጅ ካልተፈተነ የሆነ ነገር ሊያልፍ አይችልም። ያንን ማሰብ አለብሽ እንጂ የሆነ ዝም ብለሽ ተስፋ መቁረጥ እንደዚህ ነኝ ማለት ነገር አያስፈልግም። መጀመሪያ አንቺ ራስሽን አረጋጊ። ገንዘብ ብር እኮ ነው ወደ ይዘለው አልመጣንም። ልጅም አንቺ ከብር እኮ አንቺ ስኖርላችሁ ነው ልጅሽ የሚፈልጉሽ። ገባሽ? አዎ እውነት ለመናገር በቃ አሁን አሻግረሽ ትሰቢ፣ ከቅርባት ትሰቢ፣ አርቀሽ ትሰቢ እና አንቺ ለራስሽን ለማረጋጋት ሞክሪ። ለምን ስራ ቅዴ ሀሳቤ ሁሉ እንደዛ ነው። የእውነት ሀሳቤ ቅዴ ሁሉ እንደዛ ነው። እኔ አቋርጬ ተስፋ ማድረግ አልፈልግም። ምክንያቱም በቃ እንዳልኩት ነው። አይዞሽ፣ አታልቅሽ። ማልቀስ ደግሞ መፍትሄ አይደለም። አንቺ ራስሽን ማረጋጋት ጠንከር ማለት ነው እንጂ ማልቀስ መፍትሄ አይደለም። ይሄ የሆነ ነገር ከነጭራሽ ሁሉንም ነገር ራስቼ የሆነ ችግር ውስጥ ቢገባስ የሚለው ነገር እንደ በጣም ግራ አትገቢም። አይዞሽ፣ ምንም አትይም። ያንን አትገቢም። እግዚአብሔር አለ። አይዞሽ። በዛ ከተባለ ሀገር መመለስ እኮ ነው። ሌላ ምን አለ? ይሄንን እና አይዞሽ። አንቺ መጀመሪያ ተረጋጊሽ፣ ራስሽን አረጋጊ። አንቺ አሁን ራስሽ ማረጋጋት አለብሽ።
እና የሰው ልጅ ደግሞ ሁሉም ችግር አለው፣ በሽታ ሁሉም አለ፣ ሁሉም ቦታ አለ፣ ሁሉም ነገር አለ። እና አንቺ ስለታመምሽ ብቻ የሆነ ነገር ልትሆኚ እንደዚህ በቃ ብዙ ነገሮች መጀመሪያ አንቺ በቃ የሆነ ተረጋጊ፣ ጸልይ፣ ተስፋ አድርጊ። እግዚአብሔር ደግሞ አለ በመሀከል ላይክ ሳይበድል ይባል ነገር አለ። እና መጀመሪያ አንቺ ራስሽን አረጋጊ፣ ወደ ራስሽ ተመለሺ። ልጆቹ እንደዚህ ናቸው እንደዚህ ስላልሆንኩ ባዶ ለመመል ምን መጀመሪያ አንቺ ለልጆችም አንቺ ኖሪ፣ ከገንዘቡ አንቺ ነው የምትበልጫቸው። ገብቶሻል? እና አንቺ መጀመሪያ እኔ ዛሬ ከኖርኩ ዛሬ ከዳንኩ ነገ ሌላ አድርጋለሁ ብለሽ እሰቢ። እና ስለዚህ ቁጭ በይ በቃ እጅግሽን አጣጥፈሽ ቁጭ በይ። እንደ የእናትሽና አባት እንዳለብሽ ያክል እየታመምሽ ምሰሪ ሀገር ቤት ለማሄድ ከወሰንሽ ቁጭ በይ በቃ። መቼም ቁጭ አድርጋት ቀልብሽ። እነሱማ ማች ይመልሳሉ ብለሽ ነው ቀጥታ ቢሮ ውስጥ ሆኖ የሚጥሉት። ቢሮ ስትሄድ እዛ ደግሞ መፍትሄ ታገኛለሽ ወይ ተሽሎሽ እንደዚህ እህቶች ምናምን የሚቻል አሳክሞሽ ታክመሽ ስራ ልትቀጥች ያለሽ ካልሆነ ዘና ነገርሽ ትመለሻለሽ። የእውነት አልገባችሁም? ቢሮ ውስጥ ያለው መከራ አልገባችሁም? እኔ ከዚህ በፊት ስላየው ነው ማለት በቃ ቢሮ መመለስ አልፈልግም። እኔ ድም ሰው የሚሆንልኝ ሰው ሆኑልኝ። እኔ መመለስ ነው የምፈልገው። በቃ ማታከም እፈልጋለሁ። በቃ ቢሮ ከተመለስ ከዚህ በፊት በጣም ሰዓት ነው ብለውሻል። ልጆች ሞክሪ፣ ከሰዓት ለመምጣት ሞክሪ እና ያለውን ነገር ደግሞ የተሻለ ሰው ትይዛለሽ። አሁን አንቺ አታልቅሽ፣ በባዶ ሜዳ አታልቅሽ። ተረጋጊ እስኪ። እሺ ተባረኩ። እሺ እኔ እናት ሁላችሁም እዚህ ያላችሁ በየሃይማኖታችሁ ጸልዩ። እግዚአብሔር አንቺ ጋር እኔ እናት እኮ መግባት እግዚአብሔር አለ። እንግዲህ አሳልፎ የማይሰጥ አምላክ አለ። አይዞሽ ከሆነ አይዲ ስላሰሩልሽ ግዴታ ቼንጅ አድርገሽ ነው የምትሰሪው። ችግር የለውም። ግዴታ አገር ለመግባት ነው ፎከስ ያደረገችው። አንቺ ታከመሽ ለመዳን ነው ማሰብ ያለብሽ እህቴ። አሁን የሚመጡ ልጆች እንዳለ ስስ ናቸው፣ አይችሉም። ቶሎ ነው የሚከፋቸው። ቶሎ ወደ ሀገር ነው መግባት። ገብታችሁም ያው ነው የሚሆንባችሁ። ትኩረት አድርጋችሁ ማሰብ አለባችሁ። ምን መሰለሽ አሁን እኔ ታክሜ ድኜ መስራት መለወጥ ፈልጋለሁ። ግን ታክመሽ ድነሽ ታክመሽ ካላረፍሹ ይሄ ነገር የእውነትም በቃ ቀስ በቀስታ በዚህ የሚቀጥል ከሆነ ይሄ እንደሚባለው የምርም ነርቭም ከሆነ አይታይም። ሕክምና ብዙውን ጊዜ አይታይም። ካልሆነ በኦፕራሶን የሚባል ነገር እኔ ብዙውን ጊዜ ዩቱብ ላይ ይከታተላሉ ዶክተሮቹን ማለት ነው። ግን ሁኔታዎች ሁሉ ዶክተሮቹ የሚያወሩት ነገር ሁሉ ነገር በራሴ ላይ እየሆነ ስላለ በጣም ችግር ውስጥ እንዳለው ነው ያሰብኩት። ምክንያቱም እዚህ ማረፍ አልችልም። ማታ ላይ አንድ አረብ እናታችሁ አይዞሽ በቃ የኔ ውድ አይዞሽ። እሺ ከሰዓት በኋላ ነይና ለመፍትሄ አይ በራሴ መንገድ ካልሽም እንዳልኩሽ ስራውን አቁመሽ ሁሉም እህቶቼ እንደነገሩሽ ነው። አይ እኔ መፍትሄ ሌላ ፈልጋለሁ ካልሽ እነ ሙዬ እንድናገኛቸው ዛሬ ጁምአ ስለሆነ ነው ከሰዓት በኋላ ጁጁዬ ምግር ጥሏት ነው የተገኘች ይመስለኛል። በጁምአ አይደል ጀነት አልትራሳውንድ መነሳት አለባት። ስለዚህ እነሱ ይምጡ እነ ሙዬ። እሺ ወርቅ እሺ ችግር የለውም። በቃ አመሰግናለሽ። አይዞሽ ያው ስታወሪው እንዲቀልሽ ብለን ነው። እሺ እኔ እናት ሁላችንም እየቀመሰ ነው የምንሰራው። እየወደቅን እየተነሳን ነው እና አይዟችሁ። እውነት ነው። አሁን ራሱ በጣም ቀሎልኛል። ተባረኩ። ሽመናችሁ እግዚአብሔር ባር። አይዞሽ እኔ እናት እግዚአብሔር ቁጥርሽን ለጁጁ ስጫት በኢንቦክስ የላትም ለካ። በቃ ነይ በኋላ ከሰዓት ሼር እናደርግልሻለን። እሺ እሺማ አይዞሽ እንዳለባቸው መተው ወዲያው መሄድ። በዚህ ነገር ላይ የሆነ ረገጥ አድርጎ ቢመካሩ ጥሩ ነው ባይነኝ እኔ። አንደኛ ነገር እሷ ክብደት ያለው ነገር ስላነሳው ይሆናል የመጣው የሚልም ነገር አላት። ግን አንዳንዴ የማትችሉትን ነገር አንሱ ስትባሉ አልችልም በቃ ማትችሉ ከሆነ እኮ አትችሉ። ማንም አያስገድድም። እምቢ ማለት ይቻላል። ያላቅማችን የሆነ በጣም ወዝን ይሄ ክብደት የበዛበትን ነገር ተሸከሙ ስንባል እስክንንገዳገድ የምንሸከሙ ፓርት እና እሱን ነገር እናስብበት ውዶች። ግዴታ ስለሚመስለን እየተንገዳገድን እንሸከማለን እና ጥንቃቄ ይደረግበት ስለማለት ነው።